ከአረብ ሀገር ማን ሲጠቀም አይተሻል? እናስ እንዴት ይሆን? እማማም በስተርጅና ከኛ ልጅ ጋር ተቸገሩ። እባክሽ ትንሽ ታገሺ እስከ መቼ ያሬድ? 3 ዓመት ሙሉ ስራህን ትተህ ልጆቹስ ቢሆኑ ለኛ አካባቢ ጥበቃ ምናምን ግዴለሽም። እስካሁን ስታደርሽኝ አይደለም እንዴ? ፕሮጀክት ምን ነበር? ከነዳጅ መወደድና ከአካባቢ ብክለት ጋር በተያያዘ አማራጭ ኃይል ምንጭ አስታወስኩት። በጣም ጥሩ ጥናት ነው። ለተግባራዊነቱ አብረን እንሰራለን። እቺ ስልኬ እደውልልሃለሁ። ይህንን ህልምህን ቆም አድርገውና እስቲ ቡናውን እንጠጣ። አይዞሽ ሆን ይሆናል። እኔ አንቺ ባል አገሩን ሁሉ ከጋዝ ሰልፍ ባልገላግለው ይልቅ እኔን ከዚህ ጭንቅ በገላገልከኝ። መቼም ጥናቱ እኮ በጣም የሚገርም ጥናት ነው። ታዲያ ይሰጠውና ለኛም ማለቴ በጀት መዝጊያ እየደረሰ ስለሆነ ነው። ይሰጠው ደስ ይለኛል፣ ግን ልጁ ግትር ቢጤ ይመስላል። እሱም ለኔ ተይው። ደሞ ለዛሬ ልጅ ሞክራለሁ። ውጪ እንልካለን የሚሉት ጋር ሄጄ መጣሁ። አሁንስ አበዛሽው። ታገሽ ያልኩሽ ታገሽ። እስከ መቼ ነው የምታገሰው? ህፃን ልጅ ይዘን ያለ ምንም ገቢ ፕሮጀክቱ እኮ ቢጀመር በምን ነው የሚጀምረው? ሄሎ ተነስተልኝ። ያው እርሶ ደውላለሁ ስላሉኝ። ኧረ እሺ ሰኒ አረብ ሀገር እንዳማረሽ። ኦኬ ምን ተገኘ? ሰውየው እኮ ደውሎ ከቢሮ ውጭ እንገናኛለን። ወንዱንም ደግሞ ከቢሮ ውጭ ማለት ጀመሩ። አይቸገር ነው ሰኒ። አንዳንድ ነገር እንኳን በቀና ብታየው። እስቲ ይሁን። ምን ሆነሃል?
ሰውየው በጀቱን በፐርሰንት አካፍለን ይሉኛል። ታዲያ ምን አልካቸው? ምን አላቸዋለሁ? አስበህበትና ብለውኛል። ይሄ ምን ማሰብ ያስፈልገዋል? 40 60 አትላቸው? ምን ማለት ነው? 60 ለነሱ 40 ላንተ ነው። በሐሳቡ ማለት ማማ አትስማማ? ጥሩ ይህችን አጋጣሚ መልሰህ ታገኛት መስሎሃል? በጣም ጥሩ እንደሚሆን አድርገው በጀቱም ሊመለስ ነው። እሺ ሞክራለሁ። ልጁ ግን ጥጋብ አይደለም። ሄሎ ምነው እባክህ ባለ ጉዳዩ ላይ ነኝ። ጉዳዩ ሲሪየስ ስለሆነ በረጋታ እያሰብኩበት ነው። ይኸውልህ ያሬድ ብዙ እኮ የሚጎዳ አይደለም። ያልተስማማሁት በመጠኑ ሳይሆን በሐሳቡ ነው። እንግዲያው ስልፋ ብለውሃልና እርሶም ቢያስቡበት ጥሩ ነው። በቀላሉ አንላቀቅም። ምን አለበት ውዴ ለልጃችን ስትል ብትሸነፍ? ለልጃችን ከሁሉ በላይ ንጹህ አየር የሚተነፍስበት ሀገር ብናቆይ ይበጀናል። አይዞሽ፣ መስዋዕትነቱ ቢከብድም ይሳካል። እንኳን ደስ ያላችሁ ያደር ህልምን እውን አድርገህ ዓለማችንን ከጥፋት ታደጋት። በጣም አመሰግናለሁ። በጣም